ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቅምቅም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር ፕሊስ። አሁን ከእንቅልፌ ስነሳ አንድ ሜሴጅ ሰምቼ ነበርና ያም የወንድሜ የአብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆነው በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበር። ያው በውስጥ እኔም እየጠየቅኩት ነበር። ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። 4 አጥንቶቿ የጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብሎ ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሚ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም። እኔ ለምንድን ነው ብዙ ልጆችን ሲረዳ የነበረ ልጅ ነው አብርሽ የቄራው። ብዙ አረብ ሀገር ያሉ ልጆችን ሲረዳ የነበረ ወንድማችን ነው፣ ታውቁታላችሁ። ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት የላከውን ኦዲዮ አዳም መኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድክምክም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር ፕሊስ። እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጭ ታውቃለህ ተስፍሽ። አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ። ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት ጀምሮ በእኔ ቤት የተወሰነ የገቢ ማሰባሰቢያ አድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በእኔ በተስፋ ያደርገው ቤት ምሽት ከ3 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እባካችሁ ወንድማችንን አብርሽና ባለቤቱን ደርሰን እናግዛቸው። ይህንን ቪዲዮ የምታዩ አረብ ሀገር ያላችሁት ወንድሞች፣ በክፉ ቀኖች የደረሰላችሁት ወንድሞች እና ሌሎቻችሁም እንደዚሁም ደግሞ ብዙ ተከታይ ያላችሁ እርዳታው ላይ ያላችሁት ወንድሞቼ ነገ ከ3 ሰዓት ጀምሮ በእኔ ቤት እንድትገኙ ይህንንም ቪዲዮ ዲዩት እንድታደርጉት በአክብሮት እጠይቃለሁ። ሰላማችሁ ይብዛ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የአስቱ ቤተሰቦች እንድናችሁ ሰላም ናችሁ? ሰላማችሁ በያላችሁበት ያምዳችሁ። ሰላማችሁ ብዙ ትርፍ ይበል። ሁልጊዜም እንደምን ሀገራችን ኢትዮጵያን ሰላም ፍቅር ያብዛልን። ዛሬ በጣም ደስ በማይል ነገር ነው የመጣሁት። እንግዲህ አብዛኞቻችሁ በጣም ብዙዎቻችሁ እንግዲህ አብርሽ የቄራውን የማታውቁ ያላችሁ አይመስለኝም። እንግዲህ በተለይ በእኛ በስደት እህቶች ላይ የሚሰራው ወንድማችን እንግዲህ በመጀመሪያ እንደዚህ ከድንገተኛ አደጋ እግዚአብሔር ይጠብቀን፣ ወጥቶ ከመቅረት እግዚአብሔር ይጠብቀን። እኔ በጣም እውነት በስማም በጣም ነው ያሳዘነኝ። እንግዲህ ሚስቱና እሱ በሚሄዱበት የመኪና አደጋ ደርሶባቸው ወንድማችን ሚስቱ በከፍተኛ በጣም እኔ እንጃ እውነት በጣም በሚያሳስብ ሁኔታ ነው ያለችው አሁን ላይ ያለችበት ሁኔታ እና እሱ ይሄ አደጋ ከተፈጠረ እንኳን ትንሽ ቆየት ብሎ ነበረ። ግን እነሱ ያው እንግዲህ የድምፅ እንትን ብቻ ነው የእንትን የላከለት ለጓደኛው አብርሽ ማለት ነው። አብርሽ ትንሽ ይሻላል። ሚስቱ ግን በጣም ከፍተኛ እንትን እንኳን እየተደረገላት ሕክምና ወደ ራሷ እንትን ማለት ትንሽ የአጥንት መሰባበር ምናምን እንዲሁም ደግሞ የደም እንትን ስለገጠማት እኔ እንጃ ብቻ ለማውራት ራሱ ትንሽ የሚከብድ ነገር ነው። እህታችን እንግዲህ እግዚአብሔር እንዲምራት ሁላችሁም በጸሎት አስቧት በየሃይማኖታችሁ። አሁን ላይ እርዳታችሁ ያስፈልገኛል ብሎ እንግዲህ ወንድማችን ድምፅ ልኮ ነበረ። ቢያንስ በፊት እንግዲህ ይሄ ነገር ከተከሰተ ጀምሮ ምንም ነገር ሳያወራ ሚዲያ ላይ ሳያወጣ ነበረ በራሱ እያሳከመ የነበረው ወንድማችን አብርሽ የቄራው ማለት ነው። አሁን ላይ ደግሞ ከአቅሙ በላይ ስለሆነ እንግዲህ ሚዲያ ላይ እንዲወጣ አድርጎታል። እንግዲህ እግዚአብሔር በመጀመሪያ ሁላችሁም ለእህታችን ጸሎት አድርጉላት። የምትችሉ በገንዘብ የማትችሉ ደግሞ እንደዚሁ በእንትን
እሱ ደግሞ የሚሰራውን ስራ እንግዲህ እያያችሁ ነው። ብዙዎቻችሁ እንግዲህ አብርሽ የሚሰራው ስራ እጅግ በጣም በተለይ በእኛ በአረብ ሀገር ሴቶች ገንዘባችን እንዳንበላ ወይም የሆነ ነገር እንዳንጎዳ እናም በመጀመሪያ እንደዚህ አይነት አደጋ እግዚአብሔር ይጠብቀን ይጠብቃችሁ ነው የምለው። በጣም እኔ በጣም አሳዝኖኛል ወንድማችን እንግዲህ በዚህ አይነት ሁኔታ ከሚስቱ ጋር በሚሄድበት የመኪና አደጋ የደረሰባቸው። በመጀመሪያ እግዚአብሔር ምሕረቱን እንዲልክላት ለእህታችን እግዚአብሔር አምላክ በሰው ሀገር በተለይ በሰው ሀገር ሁናችሁ ምንም ነገር አይግጠማችሁ። በሀገርም ሆናችሁም ክፉን ነገር ያርቅልን። እንደዚህ በተለየ መኪና ደግሞ ትንሽ የሚያሳስብ በጣም ከሚከብደው ነገር የመኪና እንትን በጣም እኔ እንጃ እውነት በስመ አብ መንፈስ ቅዱስ እግዚአብሔር ምሕረቱን ይላክላት ለእህታችን። አብርሽ እንግዲህ ለእኛ የማይሰራው ስራ የለም። በተለይ በሴቶች ዙሪያ ላይ የሚሰራውን እንግዲህ አብዛኞቻችሁ በደንብ አብርሽን የምትከታተሉ ታውቁታላችሁ ምን ያክል ለኛ ውጣ ውረድ ለኛ ያለው ምንድን ነው ገንዘባችን እንዳንበላ ወይ የሆነ እንትን እንዳንጎዳ በጣም ብዙ ምክር የሚሰጠን ወንድማችን እንግዲህ የስደተኛው እንትናችን ወንድማችን ማለት ነው። አሁን ላይ ደግሞ በእንደዚህ አይነት ሁኔታ ስታዩት በጣም ምን እንጃ እውነት በጣም ከባድ ነው። እግዚአብሔር እንዲምራት እህታችንም ሁላችሁም በየሃይማኖታችሁ ጸሎት አድርጉላት። እግዚአብሔር ከእንደዚህ አይነት ነገር ሁላችንም ይጠብቀን። ወጥቶ ከመቅረት እንደዚህ ከማታውቁት ቅስፈታዊ ነገር እግዚአብሔር አምላክ ይጠብቀን። የእውነት የሰው ልጅ ብዙ ያወራል ብዙ እንትን ይላል፣ ግን ሞታችን እና እንትናችን በየት እንደሆነ አናውቀውም። እግዚአብሔር አምላክ ከዚህ ሁሉ ስቃይ እግዚአብሔር ይጠብቀን ነው የምለው። ለእህታችንም ምሕረቱን እንዲልክላት እግዚአብሔር አምላክ የውሻ ቁስል ያድርግልሽ እያላችሁ በየሃይማኖታችሁ ጸሎት አድርጉላት። ከባድ ነው የእውነት በተለይ በስደቱ ናችሁ እንደዚህ ነገር ሲገጥማችሁ እኔ እንጃ ይከብዳል፣ በጣም ይከብዳል። እሱ ራሱ በምን አይነት ሁኔታ እንዳለ አሁን ላይ መገመት አይከብድም። አይደለም መኪና ይቅርና የሆነ ስብራት እንኳን የሆነ ሽንት ቤት ስታጥቡ ለም ብሏችሁ ወይ የሆነ ብቻ ምን ያክል እንደሚከብድ እንግዲህ እኛ እናውቀዋለን። አይደለም የመኪና አደጋ ይቅርና ከባዱ ማለት ነው። አንዳንድ ጊዜ በእንደዚህ አይነት ፈተና ማለፉ ለበጎ ነው ብላችሁ ታልፋታላችሁ። ይህንን እንትን ያመጣባቸውም እንግዲህ እግዚአብሔር አንዳንድ ጊዜ የሚወደውን ሰው ነው የሚፈትነው ይባላል። ለበጎ ነው ብቻ እግዚአብሔር ምንም ነገር እንዳትሆን እህታችን ጸሎት አድርጉላት። ወንድማችንም እንግዲህ እግዚአብሔር አምላክ ብርታቱን ይስጥህ እያላችሁ ከባድ ነው በጣም በስደት ላይ ሆናችሁ እንደዚህ አይነት ነገር ስትሰሙ ትንሽ ከአእምሯችሁ በላይ ነው የሚሆነው። በጣም ያሳስባል። እግዚአብሔር ይጠብቅ። አብርሽ ደግሞ ብዙ ጊዜ በተለይ ለኛ ያለው ክብር ለኛ በተለይ በብራችን እንዳንበላ በሆነ ነገር የሚያደርግልን ምክር በጣም እጅግ በጣም ጥሩ ወንድማችን ነው። እንደዚህ ሆኖ ደግሞ ስታዩት በጣም እውነት ያማል፣ በጣም ይከብዳል። አሁን ለበጎ ነው ብላችሁ እንግዲህ እግዚአብሔር ምሕረቱን ይላክላት ለእህታችን። አሁን ላይ ያለችበት በጣም ከፍተኛ ክኒን እንትን ሕክምና ራሱ እየተደረገላት እንግዲህ ድናለች ብለው እንግዲህ ባስገቡበት ቤታቸው ሕክምና አድርጋ ምናምን ከዛ ደግሞ እንግዲህ በሌሊት ደግሞ ስንት ስትል ደግሞ በጣም ሲያማት እንግዲህ ወደ ሐኪም ቤት ይዘዋት ሄደው አሁን ላይ ደግሞ ኮማ ውስጥ ገብታ ነው ያለችው። በጣም እውነት እንትኑን ራሱ ስታዩት በጣም ነው የሚከብደው። ብቻ እግዚአብሔር ይማራት እንግዲህ ምንም ማድረግ አይቻልም። ከባድ ነው በጣም ላያስችል አይሰጥም። እንግዲህ እግዚአብሔር ምሕረቱን ይላክላት መብርሃን። እኔ በጣም ከምፈራው ነገር እንደዚህ አይነት የሆነስ
ብዙ ጊዜ የምላችሁ ነገር የሆነ ስታጥቡ በመጀመሪያ እግዚአብሔር ይጠብቀን። ሲቀጥል ደግሞ ጥንቃቄ ማድረግ አለብን የምለው ለዚህ ነው። የሆነ ነገር ከሆነ በኋላ ወይኔ ምናምን ከማለት ተጠንቅቀን ለምንሰራቸው ነገሮች ጥንቃቄ ብናደርግ የተሻለ ነው። እጅግ በጣም እኔ እንጃ እውነት ይከብዳል በጣም። በተለይ ስደቱ ናችሁ የሆነ ነገር ሆነ ስትሉ በጣም ነው የሚከብደው። እግዚአብሔር እንግዲህ ማራት። ሁላችሁም ጸሎት አድርጉላት ለእህታችን ምንም ነገር እንዳትሆን፣ ቁስሉም የውሻ ቁስል ያድርግልሽ እያላችሁ እንግዲህ ጸሎት አድርጉላት። ያው ብዙ እሱ እንኳን ወደ ሚዲያ ማውጣት አልፈለግም ይመስለኛል። እንግዲህ በጓደኛው በቮይስ ያወሩት ድምጻቸው ምናቸው ነው የላከለት። አብርሽ ሚዲያ ላይ እንዲወጣ የሚፈልግ አልመሰለኝም። ለዛ ይመስለኛል እንግዲህ አደጋው ከደረሰ በጣም ቆየት ብሏል። ግን አሁን እንዲታወቅ ያደረገው ደግሞ እንደዚህ ድንገት ሲያማት የሆነ ኋላት እርዳታ አስፈልጎትም ሊሆን ይችላል። እባካችሁ ስለምትችሉ እንግዲህ ሸር እያደረጋችሁ ወንድማችን መርዳት ለምትችሉ በጸሎት ትልቅ ብር ምናምን አይደለም የሰው ልጅ እርዳታ ጸሎት ራሱ ትልቅ እንትን ነውና በየሃይማኖታችሁ ጸሎት አድርጉላት ምንም ነገር እንዳትሆን እግዚአብሔር አምላክ ይጠብቃችሁ። ሁላችሁንም በስደት ያላችሁትንም ሁሉም ከባድ ነው ጋይስ፣ ምን ማድረግ ይቻላል? አይ መከራ ነው ብለነው ጠብ ማይል ይች ዓለም የሆነ ነገር ሲመጣ ደግሞ ስንት ነው መከራ ነው። ብቻ እግዚአብሔር ይጠብቀን። የሆነት እኔ በጣም ከምፈራው ነገር እንደዚህ ነገር በቃ እመብራን ትጠብቃችሁ። ቅድስተ ቅድስታን አርሴማ እናቴ ከባድ ነው በጣም። ምን ማድረግ ይቻላል ጎበዝ? በምን አይነት ሁኔታ እንዳለ አሁን እሱ ራሱ ከባድ ነው። እሷስ አንዴ መቼም እንትን ብሎባታል። የእሱ ደግሞ ይከብዳል። እንግዲህ እግዚአብሔር ይማራቸው ሁለታቸውንም። እንግዲህ ለወንድማችን ሁላችሁም በየሃይማኖታችሁ በመጀመሪያ ጸሎት አድርጉለት ምንም ነገር እንዳትሆን። እንግዲህ የእውነት በጣም እኔ በጣም ነው ያሳዘነኝ ከምላችሁ በላይ ማለት ነው። ሚዲያ ላይ ሞር እንዲወጣ እንኳን ባይፈልግም ግድ ነው። በዚህ ሰዓት ላይ ካልተጋገዝን መቼ ልንተጋገዝ ነው ታዲያ? እንደዚህ በችግሩ ሰዓት ካልደረስንለት፣ በችግሩ ሰዓት እንትን ካላልነው ሁልጊዜ እሱን ለኛ የማይሆነው እንዳያችሁት ብዙ ጊዜ የሆነ ነገር ስትሉ ድምፅ የሚሆነው ቅድመ አብርሽ የቄረው ነው። ሁላችሁም የምታውቁት ማለት ነው። አሁን ላይ በእንደዚህ አይነት ሁኔታ ደግሞ እንደዚህ ብቻውን እንትን ማለት ጥሩም አይደለም። እንግዲህ እግዚአብሔር አምላክ በመጀመሪያ ምንም ነገር እንዳትሆን ሁላችሁም ጸሎት አድርጉላት። በተለይ በሰው ሀገር መታችሁ ደግሞ እንደዚህ አይነት ነገር ሲገጥማችሁ በጣም ከባድ ነው። ሀገር ላይ ቢሆን ቢያንስ በቤተሰቦችሽ በእንትኖችሽ ይሻላል፣ ግን የሰው ሀገር ትንሽ ይከብዳል። ብቻ እግዚአብሔር ምንም ነገር እንዳትሆን እህታችንን ጸሎት አድርጉላት። አሳሳቢ ነገር ነው። ያው ሚዲያ ላይ ባይወጣም ብሎ አስቦ ሊሆን ይችላል ዝም ያለው እስካሁን ድረስ። አደጋው ከእንትን ከተከሰተ ቆየት ብሏል። እንግዲህ ያው እነሱ ውስጥ ላይ ደህና ናት ብሎ ቤት ውስጥ በወሰዳት ሰዓት ነው እንግዲህ ህመሙ እየጠናባት የመጣው። ያው አንዳንድ ጊዜ እንግዲህ ለበጎ ነው ብሎ ማሳለፍ ይሻላል ብዬ ነው የማስበው። እግዚአብሔር አምላክ ምንም ነገር እንዳትሆን እንግዲህ ሁላችሁም ጸሎት አድርጉላት። ስታዩት ራሱ እንትኑ በጣም ትደነግጣላችሁ። ከባድ ነው በጣም። እኔ አንዳንዴ ያው እሱ አብርሽ የቄረው ብዙ ጊዜ ሚስቱን
ሚዲያ ላይ አያወጣትም። በፊት አንድ ሁለት ቀን ነው እኔ በእርግጥ እንደዚህ የማያት እንጂ አይቻት አላውቅም ከነጭራሹ ማለት ነው። እኔ ሚስት እንዳለው ራሱ የእውነት ጓደኛው ናት ሚስቱ ናት እያልኩ በፊት የሆነ በጣም ቆይቷል። ከሁለት ዓመት በፊት የሆነ የምን የተንሳይ በዓል መሰለኝ አብረው ነበሩ። እዛ ሰዓት ካየኋቸው በኋላ እኔ አይቻቸው አላውቅም። በእርግጥ አሁን ላይ እንደዚህ ተከሰተ ሲባል ደግሞ ትንሽ የሚከብድ ነገር ነው። እግዚአብሔር አምላክ ምሕረቱን ይላክላት ለእህታችን ምንም ነገር እንዳትሆን። ወንድማችንም እንግዲህ ተረጋጋ፣ ምንም አትሆንም ብላችሁ ማሰብ ይሻላል። መጥፎ መጥፎ ከማሰብ ደግ ደጉን ማሰብ የተሻለ ነው። እንግዲህ ሁላችሁም ጸሎት አድርጉላት ለእህታችን። እግዚአብሔር አምላክ ክፉን ነገር ያርቅልን፣ ከሁላችን ጋር ይሁን። ወጥቶ ከመቅረት ከድንገተኛ አደጋ እግዚአብሔር አምላክ ይጠብቀን፣ ይጠብቃችሁ በያላችሁበት የዓለም ዳርቻ ማለት ነው። አንዳንድ ጊዜ እንደዚህ ይከሰታል፣ ግን ደግሞ ለበጎ ነው ብላችሁ ማሳለፍ ይሻላል። ለምን ሆነ ምን እንትን ከማለት ይልቅ ለበጎ ነው ማለት የተሻለ ነው ብዬ ነው የማስበው። ለማንኛውም ጋይስ የዛሬው ቪዲዮ ይመስል ነበረ። ሁላችሁም ሼር እያደረጋችሁ ቪዲዮውን ለወንድማችን ድምፅ እንሆነው እህታችን ምንም ነገር እንዳትሆን ጸሎት እያደረጋችሁ ሁላችሁም በያላችሁበት ሰላም ፍቅር ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቸር ወሬ እያሰማን እያልን ሰላማችሁ ብዝት ትርፍ ይበል ባላችሁበት ሁሉ። እግዚአብሔር አምላክ ወጥቶ ከመቅረት እና ከእንደዚህ አይነት ከድንገተኛ አደጋ እግዚአብሔር ይጠብቀን ይጠብቃችሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንወዳችኋለን። በሰላም ቆዩን። ባይ ባይ እያልን ላይክ ያደረጋችሁ ቪዲዮን ጀምሩ፣ እንዲሁም ሼር አድርጉ። እስኪ የዛሬው እንኳን ሼር አድርጉ እውነት